ክብሮም ወይ አመሰግናለሁ። እሺ ኮሰረቴ አንተ ሁለተኛ እንዳመጣሽ እንደው ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ውድ የቤቲቱ ቻናል ተከታታዮች ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ተወዳጅ የሆነውን ድራማ ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ እስከ መጨረሻው ድረስ። ክብሮምና ሰኒ እንግዲህ እየተዋደዱ ያሉ ይመስላል። ያው ተዋደዋል ማለት ይቻላል። 100% ባይሆንም ገና እየተደረደረች ነው። ስለ እሷ የሚያውቀው መልካምነት ነው። እሷ የምታሳየው ባህሪዋ ትክክለኛ ባህሪዋ እንዳልሆነ ነግሯታል። እንዴት ዛወክን የጸባይ እንደዚህ ነው ምናምን ስትለው በዙሪያሽ ያሉ ሰዎች ምሩና ጽናት በእነሱ ነው ያየሁት ምናምን ብሏታል። በጣም ደስ ይላል ያላቸው ቅርርብነት። እንደዚሁም በቃ የክብሮም ድርቅና አስባችሁታል። ውጣ ስትለው አለመውጣቱ፣ ና ሳይባል መሄዱ፣ በቃ በዛ ሰዓት ጥሩ አጋጣሚ ነው። እንደ አጋጣሚ ሆኖ እግሯን ተሰብራ ወይም ወድቃ እግሯን ታማ በነበረ ጊዜ ከነ ኪራ ቤት ማለት ነው። በዛ ጊዜ ወደ ቤቷ መሄድ በፈለገችበት ሰዓት ላይ ናሆም አልመጣም ነበረ። ስለዚህ ቤት ያደረሳት እሱ ነው። የአጋጣሚ በጣም ጥሩ የሚባል አጋጣሚ ነው። እቤት አደረሳት። ከዛ በኋላ ፈለገው ቀንና ሰዓት ነው የሚሄደው። ምግብ ይሰራላታል። እንደዚሁም ስሟን ኮሰረት ብሏታል። ያው እኛ ራሱ ኮሰረት ማለታችን የማይቀር ነው ማለት ነው። ወደፊት ኮሰረት የሚል ስም ወጥቶላታል። ምክንያቱም ጽናት እየሰራች ያለውን ወጥ በጣም ሽታው ቆንጆ ነው። ምንድነው? ምን እያረክ ነው እዚህ? አንቺ አምሻል እንዴ? ምን ትሰራ? ጥሩ ስለነበረ ነው። በዛ ምክንያት ነው እንግዲህ ማን የሰራው ምናምን ሲላት እኔ ምናምን በቃ እንደዛ ነገር ብለዋለች። የወጥ ቅመም ንገሪኝ አላት። ምክንያቱም እሱ በጣም ጎበዝ ስለሆነ ምግብ መስራት ስለሚችል፣ እንደዚሁም ሴት ልጅ ያግዛል። ሴት ልጅ ክብር አለው። አስባችሁታል? እና በዛ ሰዓት ጠየቃት። ሲጠይቃት ኮሰረት ብላለች። እንግዲህ ኮሰረት ለቅቤ ማንጣሪያ እንደዛ ነው። እንደዚሁም ሽሮም ላይ ይጨመራል። ነገር ግን አብዛኛው ሰው ሽሮ ላይ አይጨምርም። እነሱ ኮሰረት እንዲባል አድርጎታል ማለት ነው። ጽናትና ኪራ ያሉበት ሁኔታ በጣም የሚያሳዝኑት ሀዘን ላይ ናቸው። እና ናሆሜ እና ምሩም በቃ አጠቃላይ እዛ ፋሚሊ ጓደኛ የሚባሉት በጣም በትክክል ቤተሰብን ማጣት ይከብዳል። ኪራ ስላልነገሩት በጣም ነው የተጎዳው። በዛ ምክንያት እንግዲህ እያደረገ ያለው ነገር በጣም ከባድ ነው። እናንተ ለኔ ምን ነግራችሁ የነበረ ደብቃችሁኝ አታውቁም አይነት ነገር እያለ ነው። እና አብሮት ላይ ያለው ልጅ እሱ ለራሱ ተስፋ የቆረጠ እሱ ለራሱ ማጥፋት የሚፈልግ ነበረ፣ ቅዱስ ማለት ነው። ነገር ግን እንግዲህ እንደዛ በቃ ግደለኝ እያለ በሚልበት ሰዓት ላይ ኪራን አግኝቷልና ሁለታቸውም ተደጋግፈው በቃ የሆኑትን ተነጋግረው ማውጣት ይችላሉ ብዬ አምናለሁ። እንደኔ እንደራሴ አስተያየት ማለት ነው። እና እስካሁን ድረስ ምንም የሚያውቁት ነገር የለም እነ ጽናትና እነ ናሆሜ ማለት ነው። ራሱን ማጥፋት እንደፈለገ በቃ ብቻ ከባድ ነው ሁኔታው። ቅዱስ ቤት ውስጥ ክብሮምን ስላየ ደስ ብሎታል። ምክንያቱም ክብሮም አስተዋይና በሳል ሰው ስለሆነ ማለት ነው። ናሆሚ ምን ላይ ተቆጥቷል። ምክንያቱም እኔ የማላውቀው ጓደኛ አለው ወይ ይሆን ያለው ነገር ምንድነው የሚለው በጣም ነው ያሳስበው። ኪራ ቃሉን እየኖሩ አይደለም በተግባር ያው በርትቻለሁ ጠንክሬያለሁ አይነት ፊት አሳይቷቸው ሲያበቃ እንደገና ደግሞ እንደዚህ አይነት ነገር ውስጥ መግባት በጣም ይከብዳል።
ከምንም በላይ የሚጸጸተው እኔ እጄን ባነሳው ሰዓት ላይ ጽናትን ስማታ ያኔ ነው እናቴ በቃ ያረፈችው ነው ብሎ የሚያስበው። እንደዛ አይደለም። ምክንያቱም በፊት እንደምትታመም ይታወቃል። አስባችሁታል? እና ኪራ ያገኘው ጓደኛ በጣም ጥሩ ነው። ጥሩ ጓደኛ አግኝቷል። በዛ ጊዜ አብረው ሲጠጡ እንደዚሁም ሰክረው ነበር ምናምን። በቃ አለ አይደለ ሰው ተስፋ ሲቆርጥና ሲሳክር የሚሆነውን አይነት ሰው እየሆነ ነበር። መሀል አስፋልት ላይ መግባት ብቻ በቃ ብዙ ነገር ነው መሆን የፈለገው ኪራ። ለጽናት ምንም አላሰበላትም። ሀዘኑ ከባድ ነው። በሰርጉ ቀን ቤተሰብን ማጣት ምናምን፣ ግን በዛ ላይ ታማ በቃ እንደ ልሳ ያስታመማት 3 አመት ደብቀውት ኖረዋል። ይሄ ማለት በጣም ከባድ ነው። በጣም ነው የሚከብደው። የኪራ እናት በጣም መልካም የሆነች እናት ናት። ምክንያቱም ደግሞ ጽናትን ተቀብላለች። በቃ ሰውን በሰውነቱ የምታከብር እናት ነች። በጣም ደስ የምትል ነች። ያው ባትሞት ጥሩ ነበር፣ ግን ሞታለች ድራማ ላይ ቢሆንም እንግዲህ ምን ማድረግ እንችላለን። ይሄ ቢኖር ይሄ ቢሆን ጥሩ ነበር ነው ወሬው ሆኖ። ግን ያው በቃ ኪራ ፈጣሪ እንዳጽናናው እንመኛለን። በሰላም ከጽናት ጋር አስባችሁታል? ኑሯቸውን እየኖሩ ልጅ ወልደው በቃ እናቱም በህይወት ባትኖርም ልጅ ወልደው መኖር ግድና ግድ ይላቸዋል። ምክንያቱም ህይወት ይቀጥላል። የኪራ አባት ወደ ስራው ተመልሶ ሄደዋል። ያው ጽናት ጎበዝና ታታሪ ሴት ስለሆነች እሷ ኃላፊነት እንደምትወጣ በደንብ ነው የሚያምንባት የኪራ አባት። አጠቃላይ በጣም ደስተኛ ናቸው። ጥሩ ነው አቀባበላቸው፣ ያላቸው ፍቅር፣ ያላቸው ክብር። ምክንያቱም ጽናት ይገባታል። ጽናት ስለሚገባት ነው። አስባችሁታል? ብዙ ነገር ተቋቁማን በቃ ለምታፈቅረው ወንድ ሌላ ሴት እስከመፈለግ ድረስ ከኔ የተሻለች ሴት ያስፈልገዋል ብላ እስከምታምን ድረስ እና በጣም ቀና ሴት ስለሆነች የቀናነቷን እንግዲህ ዋጋ ከፍለዋታል ማለት ይቻላል። ቀጣይ ደግሞ የምሩና የናሆማ ሰርግ ይሆናል። ክብሮምና ሰኒም ይጋባሉ። በክብሮምና በሰኒ ቀረረብነት በጣም ነው ደስ ያላቸው። ጓደኞቿና ምሩ እነ ጽናት እንደዚሁም ስለ ቤቶቹ እቃ ጽናት ለክብሮም እያወራችባት ነበረ። እንደዛ ስታወራ ቤት ሄዶስ ደግሞ መኩሪያ ምናምን የሚባለውን ነገር አውቄ ያለው ብሏታል። በጣም ነው የሚያስቀው። እውነት በጣም ያስቃል። ሰኒ ብቻዋን ስለሆነች ብቸኝነት ያጠቃት ሴት ነች። በጣም ነው የምታሳዝነው። ብቸኝነት ምን ያህል እንደሚጎዳ ያው የሚኖርበት ነው የሚያውቀው። እንግዲህ ውሃ አጣጯን እንዲሰጣት እንመኝላታለን። አሁን ከዚህ ክፍል ቀጥሎ በሚቀርበው ድራማ ላይ በእርግጠኛነት ክብሮም ለሰኒ ፍቅሩን ይገልጻል። እሷም በቃ ምንም ሳታቅማማ እንደምትቀበለው ተስፋ አለን። ምሩ እና ናሆም አሁን ላይ ሀዘን ላይ ናቸው። ስለ ሰርጋቸው አያስቡም፣ ግን ደግሞ ግዴታ መጋባት ስላለባቸው ይጋባሉ። ምንም ሀዘን ላይ ቢሆንም ሀዘንን ማጥበቅ ጥሩ አይደለም። እንደዚሁም ጓጉታ መዳር ወግ ማድረግ ማየት የምትፈልግ ወይም የሚፈልጉ ቤተሰብ አሏቸው። ስለዚህ የናሆማና የምሩ ሰርግ ነው የሚሆነው። የናሆማና ሰርጉን በጣም ነው የምትፈልገው። በቃ ምሩንም ወዳታለች፣ ተቀብላታለች። በጣም ነው ደስ የሚሉት። አሪፍ አስተሳሰብ ያላቸው ምርጥ በቃ ቀለል ያሉ አይደለ ፋሚሊዎች ናቸው። ሁሉንም ነገር እንደ ጊዜው የሚቀበሉ እና እንደ ጊዜው የሚሄዱ ናቸው። በጣም ደስ ይላል።
ያው እንግዲህ ኪራና ጽናትም ተጽናንተው ጥቁር ከመልበስ ወጥተው እንደምናያቸው ተስፋ እናደርጋለን። ስለዚህ አሁን ላይ ኪራ ያለበትን ዲፕሬሽን በቃ ጥሩ ያልሆነ ስሜት ማንም ሰው አያውቅለትም። ግን የኪራ ጓደኛ እሱ ብቻ ነው የሚያውቀው። እሱ አሁን ላይ የራሱን ማጥፋት ይፈልጋል። እንደዛ ብሎ መናገር አይፈልግም። ነገር ግን ክብሮምን ስላገኘ ደስ ብሎታል። ክብሮም ትንሽ በሰል ያለ አስተዋይ መሆኑን ስለተረዳ ለሱ እንደሚሰጠው ነው እያሰበ ያለው። በእርግጥ እንግዲህ ተደብቀው በሚያወሩ ሰዓት ምናምን ጽናት በእርግጠኛነት ትሰማቸዋለች። ጽናት ያው ጎበዝ እና ንቁ ሴት ስለሆነች ምንድነው እየተፈጠረ ያለው እያለች ራሷን እየጠየቀች ነው። ያው ስለምትከታተላቸው እንግዲህ የሆነ ሰዓት ላይ ሲያወሩ ትሰማ አለች ብለን ተስፋ እናደርጋለን። በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ኪራ ማለት እሷ ገና እንግዲህ በሰርጋቸው ቀን ነው እንደዛ ከባድ መከራ ሀዘን የገጠማቸው። ባይሆን ደስ ይል ነበር፣ ግን ደግሞ ሆኗል። ሚስቱ ከሱ ጎን ነች፣ እሱ ደግሞ ከሚስቱ ጎን ሆኖ ማለፍ ምናምን አይደለም የፈለገው። እነሱ ስለደበቁት በቃ እሱን ደብቆ ራሱን ለማጥፋት እንደዛ ነው እያሰበ ያለው። ይህንን ስትሰማ ጽናትም ሆነ ናሆም ይነምሩ በጣም ነው የሚያዝኑት፣ በጣም ነው የሚጎዱት። ይባስ በቃ በመደበቃቸው እንዲጸጸቱ ነው የሚሆኑት። የኪራ አባትም እንደዛው። የኪራ አባትም ያው እንደ ጥፋተኛነት እየተሰማው ነው። ግን ኪራ ደግሞ ጥፋተኛነት ስሜት እንዲሰማቸው አላደረገም። ይቅርታ እንዳደረገላቸው ነው የሚያውቁት፣ ግን ከልቡ አይደለም ይቅርታ ያደረገላቸው ማለት ነው።